ፕሮጀክት፣ የጋዝ ፕሮጀክት፣ የኒውክሌር ፕሮጀክት የመሳሰሉት ነገሮች የታቀዱበትና ኢትዮጵያ እውነትም የማንሰራራት ሂደት ላይ የደረሰችበት ሁኔታ መሆኑን በደንብ ማየት ማስታወስ ይቻላል። ከዲፕሎማሲ አንጻር በዋናነት ከባህር በር አንጻር የቀረበውን ሁኔታ በተመለከተ በክቡር ጠቅላይ ሚኒስትራችን ኢትዮጵያ ለምን የባህር በር እንደሚያስፈልጋት በግልጽ ነው ያስቀመጡት። ታሪካዊ ምክንያቶች፣ አስገዳጅ ምክንያቶችን፣ ኢኮኖሚ አስገዳጅ ምክንያቶችን፣ መልክዓ ምድራዊ አስገዳጅ ምክንያቶችን በደንብ ነው ያስቀመጡት። ከታሪክ አንጻር ኢትዮጵያ የባህር በር ተጠቃሚ የነበረችበት ረዥም ዘመን እንደነበር እና እዛው ባህር ላይ በተለይ ቀይ ባህር አካባቢ ያለች ሀገር መሆኗን ከመልክዓ ምድርም አንጻር አቀማመጥም አንጻር 60 ኪሎ ሜትር ነው ከባህር በር ርቀት ያላት። ይሄም አንድ አስገዳጅ ሁኔታ እንደሚፈጥር በኢኮኖሚ ረገድ ደግሞ በህዝብ ብዛት ከፍተኛ ህዝብ ብዛት ያላት የባህር በር የሌላት ሀገር ከመሆኗም ጋር የኢኮኖሚ እድገቷ እጅግ በጣም እያደገ በሄደ ቁጥር የኢምፖርት ኤክስፖርት ፍላጎት እየጨመረ ስለሚሄድ የባህር በርን አስፈላጊነት በደንብ ነበር ያሳዩት። በአንድ በተወሰነ እጅግ በጣም አላስፈላጊ አሰቃቂ በሆነ ድንገተኛ በሆነ ሁኔታ ባልተገለጸ ሁኔታ የባህር በር ማጣቷንም በማስረጃ ነው የገለጹት። አመራራቸው ደግሞ የባህር በርን ጉዳይ ገና ከጅምሩ ጀምሮ ጥረት ሲያደርግ እንደነበረው ከኤርትራ ጋር የነበረን ልዩነት እንደተወገደ የባህር በር አጀንዳ ማዕከላዊ ጉዳይ እንደነበር፣ የአሰብ ጉዳይ ማዕከላዊ እንደነበር እዛም ኤርትራ ሄደው ኤርትራን በሚነጋገሩበት ወቅት አሰብን በጎበኙበት ወቅት ይሄ የአሰብ ጉዳይ አክሰሱ ጉዳይ በጣም ማዕከላዊ ነገር እንደነበረ፣ በዛም ላይ ደግሞ ከሞላ ጎደል ከሌላው ወገን ጥሩ ጌስቸር ተገኝቶ እንደነበርና ይሄ ደግሞ ባልታወቀ ሁኔታ ድንገት መታጠፉን በደንብ ነው የገለጹት። በኢንፍራስትራክቸር ደግሞ ወደዚህ ባህር በር ለመተሳሰር የተደረጉ ጥረቶች እንዴት እንደከሸፉም በደንብ ነበር የገለጹት። በእውነት ኢትዮጵያ ከታሪክም አንጻር ከመልክዓ ምድርም አንጻር ከኢኮኖሚ ፍላጎትም ከህዝብ ፍላጎትም አንጻር የባህር በር አስፈላጊነትን በደንብ ነበረ ያስቀመጡት። በመሰረቱ በዚህ መድረክ ላይ በህዝብ ተወካዮች ምክር ቤት መድረክ ላይ የሁሉም ኤምባሲዎች ተወካዮች አምባሳደሮች በብዛት ስለነበሩ በቀጥታ ደግሞ የመንግስታቸው ተወካዮች ስለሆኑ ለእነሱ መልእክት ተላልፏል። የባህር በርን ኢትዮጵያ ሪያላይዝ ማድረግ የምትፈልገው ሰላማዊ በሆነ መንገድ፣ ዲፕሎማሲያዊ በሆነ መንገድ በሰጥቶ መቀበል መርህ መሰረት መሆኑንም በደንብ ነው የገለጹት። መልእክቱን በግልጽ ነው ያስተላለፉላቸው። ይሄ መልእክት አዲስም ባይሆን ከዚህ በፊትም በተለያዩ መልኮች ሲተላለፍ የቆየም ቢሆን የኤርትራ መንግስት የሚያውቀውም ቢሆን አሁንም ደግሞ በግልጽ የተላለፈበት ሁኔታ ነው የነበረው። በእውነቱ ምንም አኒሞሲቲ እዚህ ጋር ምንም የሌላውን ህዝብ መጉዳት፣ በተለይ የኤርትራ ህዝብ ወዳጅ፣ የኢትዮጵያ ህዝብ ወዳጅ፣ የኢትዮጵያ ህዝብ የቅርብ ህዝብ መሆኑን በደንብ ነበር አስምሮ ያስቀመጡት። ይህም በጣም ተገቢና በትክክል የተቀመጠ ጉዳይ ነው። ይሄ ደግሞ የባህር በር አስፈላጊነትን ሪያላይዝ ማድረግ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገሮች የባህር በር ላላቸው ሀገሮች ያለውን ጠቀሜታ በደንብ ነበር ያስቀመጡት። የኢትዮጵያ እድገት ከሌሎች ሀገሮች እድገት ጋር የሚተሳሰር መሆኑን፣ የኢትዮጵያ ተጎዳች ማለት ሌሎቹ በግልጽ ሊጎዱ እንደሚችሉ እና ዘ ኦፖዚት እውነት እንደሆነም ነበር በደንብ ክቡር ጠቅላይ ሚኒስትራችን ለህዝብ ተወካዮች ምክር ቤት ያስቀመጡት። ለህዝብ ተወካዮች ምክር ቤት ብቻም ሳይሆን ይህን ጉዳይ ለወዳጅ ሀገሮች አምባሳደሮች፣ ለሌሎች አምባሳደሮች በደንብ ገልጸውታል ማለት ነው። አቤት አይ ሌላ ድምፅ ማይኮች ሲከፍ በደንብ ግልጽ ነው። አንዳንድ ጊዜ ድምፅ ሲገባ ነው። እኔ አይደለሁም። ቀጥሉ። እና እነዚህ ነገሮች ናቸው እንግዲህ ምንድን ነው አሁን በዋናነት ኢትዮጵያ የባህር በር ፍላጎት
የሚሳካበት አውድ ነው እየታየ ያለው። ምክንያቱም የሚሆንበት ምክንያቱ አንደኛ በዚህ ደረጃ በይሄን ሳይዝ ያለው ትልቅ ሀገር እዚህ ባህር በር አካባቢ እያለ ከዚህ ባህር በር ሊታገድ አይገባም። ይህን የማገድ ደንብም ህግም የለም። የተባበሩት መንግስታት ድርጅት የ1982 ዓመተ ምህረት ህግም የባህር በር ዓመተ ምህረት ህግም የባህር በር ዓመተ ምህረት ህግም የባህር በር ክል እንደማይችሉም ነው በደንብ በግልጽ የሚያስቀምጠው እና ከዚህ አንጻር ይሄ አጀንዳ ጊዜው የመጣለት ወቅታዊ አጀንዳ ነው። መተግበርም ያለበት አጀንዳ ነው። ከኢትዮጵያ ህልውና ጋር፣ ከኢትዮጵያ እድገት ጋር፣ ከኢትዮጵያ ብልጽግና ጋር በደንብ የተሳሰረ አጀንዳ ነው። እንደ ህዳሴ ግድብ በወቅቱ በህዝቦች ርብርብ፣ በሌሎች ወዳጆች ድጋፍ እንደተሳካ ሁሉ ይሄም ቢሆን በዚህ ዲፕሎማሲያዊ እንቅስቃሴ፣ በፖለቲካ እንቅስቃሴ እና በማህበራዊ እንቅስቃሴ፣ በኢኮኖሚ እንቅስቃሴ የሚሳካበት እድሉ በጣም ከፍተኛ መሆኑን ነው መረዳትና መገንዘብ የሚያስፈልገው። እንግዲህ የህዝብ ተወካዮች ምክር ቤትም እንደ ህዝብ ተወካዮች ይህንን የህዝብ ፍላጎት ለህዝብ በደንብ የመግለጽ ህዝቡ ደግሞ ይህን ይዞ እንዲንቀሳቀስ የማድረግ ኢትዮጵያኖች እና ትውልደ ኢትዮጵያን በውጭ ያሉትም ጭምር እንደናንተ ውጭ ያሉት በዚህ አጀንዳ ከኢትዮጵያ ጎን ኢትዮጵያ አንድ ጊዜ አምባሳደር ዲና ድምፅ ካለ አምባሳደር ዲና ጠቅላይ ሚኒስትሩ በተለይ በመጨረሻ ንግግራቸው ስለ ኤርትራ ጋር በተያያዘ አንደኛው ከኤርትራ ጋር ወደቡን ለማልማት በተለይ ሚሊኒየም አዳራሽ ላይም እንደዛ ንግግር ያደረጉበት ሚዲያ ላይ አይተናል። ወደቡን ለማልማት እና በጋራ ተጠቃሚነት በጋራ ለመስራት ሁለቱን ኤምባሲዎች አክቲቭ አድርገው የኖቤልም አግኝተው ጠቅላይ ሚኒስትር ከዛ እዛ ምክር ቤቱ ላይ ንግግር ያደረጉት ነው። ተነጋግረው ከሶስተኛ ወዳጅ ሀገር ጋር እርዳታና እገዛ ትብብር አግኝተው ወደቡን ለማልማት መምራት የለም ምናምን ሲሉ ጄኔሬተርን አምጥተው ምን ብለው ከዛ በኋላ ባልታወቀ ምክንያት የኤርትራ መንግስት አቆመው ይህንን የአሰብን ወደብ ማልማት። ይህንን አንስተዋል። አንደኛ ይሄ ነው በጣም በሚያሳዝን ሁኔታ። ሁለተኛ የፕሪቶሪያ ስምምነት ሲፈጸም የፕሪቶሪያ ስምምነት በመፈጸሙ የኤርትራ መንግስት እንዳኮረፈ እንደ ሱዳኖቹ ጀነራሎቹ እርስ በራስ እየተዋጋን ኢትዮጵያ ተዳክማ በእርስ በራስ ግጭት ውስጥ እንድትገባ የሚያሳይ ፍላጎት ነው። በላይ እንግዲህ የለም የግጭት አዙሪት ውስጥ ኢትዮጵያ እንድትገባ ነው። ይህንንም ሶስተኛ ባህር በር እንዘጋብን የተደረገው ትክክል አይደለም አሉ። አጣን የትኛው የመንግስት አካል ይህንን እንደፈረመና በኢትዮጵያ ላይ የባህር በሩ እንዲዘጋ በተለይ የአሰብ ግዛትን ወደቡን ጨምሮ ማለት ነው እንድናጣ የተደረገበት አግባብ ህጋዊና ተቀባይነት የሌለው ህጋዊና ተቀባይነት ያለው መሰረት የለውም። ህጋዊ ሰነድ ፈልገው እንዳጡ ተናግረዋል ክቡር ጠቅላይ ሚኒስትሩ። የትኛው መንግስት አካል ነው ይሄንን የወሰነው ብለው ስለዚህ ይሄ ኢፍትሐዊ እንደሆነ እንደገና ደግሞ በመጨረሻ ማለት አራተኛ በተከበረው ምክር ቤት ፊት አገሮች እንዲያሸማግሉን ጥሪ አቅርበዋል። ለአውሮፓ መንግስት በተደጋጋሚ ይህን ጥሪ አቅርበናል። አሜሪካ፣ ቻይና ሀገራት ስም ጠርተው አሸማግሉን። በተለይ ይሄ አራተኛው ላይ አምባሳደር፣ ሌሎች ላይም አንተ በተመቸ እርሶ በተመቾት ሪፍሌክት ያድርጉ። ይህንን ጥሪ ተከትሎ ከሀገራት ምንድን ነው የምንጠብቀው? ከዚህ ሀገራት ይህንን ኢፍትሐዊ የሆነውን በተከበረው ምክር ቤት ፊት ፎርማሊ አሸማግሉን። አሁን በጠረጴዛ ዙሪያ ቁጭ ብሎ ለመነጋገር ከነዚህ ወዳጅ ሀገራት ምን ይጠበቃል? የተከበሩ አምባሳደርና ሙፍቲ፣ ይሄ እንግዲህ እርሶም የተከበሩ አምባሳደር ዲና የሚያስታውሱት ነጥብ ካለ ይሄ ነገር ምንድን ነው? ክቡር ጠቅላይ ሚኒስትር ማስተላለፍ ይሄን ቢያነሱልኝ አመሰግናለሁ። በጣም ትልቅ ነገር ነው። የተከበሩ ዶክተር ፈቲያ ያነሷቸው ትላልቅ ነጥቦች ክቡር ጠቅላይ ሚኒስትራችንም በቀደም ፓርላማ መክፈቻ ላይ ያነሱትን ነው በደንብ ነው ያብራሩት። በእርግጥ ይሄንን ጉዳይ ኢትዮጵያ ከጅምሩ ጀምሮ በተለይ ከኤርትራ ጋር ያለው ልዩነት
በተቀዛቀዘበትና ወዳጅነት መፈጠር በጀመረበት ወቅት የአሰብ ጉዳይ ማዕከላዊ ጉዳይ እንደሆነ ይህም በነገራችን ላይ ክቡር ጠቅላይ ሚኒስትራችንም ካሉትን ጋር የኤርትራው ፕሬዚደንት ጭምር አልፎ አልፎ በተዘዋዋሪ መንገድ አሰብን እኮ ምን አለ ኢትዮጵያን ብትጠቀም የሚል ነገር ወዲህ ወዲያ የሚሉት ነገር አለ። ነገር ግን ባለመታደል አንፎርቹኔትሊ ኢትዮጵያ ወደዛ አካባቢ ግንባታ ስትጀምር፣ መንገዱን መጥረግ ስትጀምር፣ አንዳንድ ስራዎችን ስትጀምር ይሄን ማቆማቸው በጣም አሳዛኝ ነው የሚሆነው። በእርግጥ ይሄ ተንኮል ነው። ኢትዮጵያን ለማዳከም፣ ኢትዮጵያ እንዳትሻሻል፣ ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳታንሰራራ እንደ ተንኮል ነው መወሰድ የሚገባው የሚል ነገር አለ። እነዚህ ጥሪ የሚደረግ በተለይ በዲፕሎማሲው መስክ አሁን መሰራት ያለበት ነገር ወዳጅ ሀገሮች ከዚህ ቀደምም በዚህ ደረጃ የረዱበት ሁኔታ አለ። በህዳሴ ግድብ ላይ ረድተውናል። ለምሳሌ ያህል የህዳሴ ግድብን በሂደት በመቃወም ግብጾች በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ላይ ያደረጉትን እንቅስቃሴ ለማክሸፍ የረዱን ትላልቅ ሀገሮች አሉ። ምስጋና ይገባል። እዛ ላይ ካፒታላይዝ ማድረግ ያስፈልጋል። ያን ልምድ ይዘን አሁንም በዚህ በቀይ ባህር ጉዳይ ላይ በተለይ በዚህ በባህር በር ጉዳይ ላይ መስራት የሚያስፈልግ ይመስለኛል። በዚሁ በህዳሴ ግድብ የተገኙት ሙከራዎች፣ የተገኙት ስኬቶች አሁን ለባህር በርም ልንጠቀምባቸው የሚገቡን ነው የሚሆኑት። በዛ ጉዳይ በዛ ብሔራዊ አጀንዳ የረዱን ወገኖች ዛሬም ሊረዱን ይገባሉ። በዛ ደረጃ አመስግነን ለነበረው ፕሮጀክት ስለረዱን፣ ይህም ደግሞ አንድ ትልቅ ብሔራዊ ፕሮጀክት ስለሆነ የኢትዮጵያ እድገት ከባህር በር ጋር የተቆራኘ መሆኑን፣ የባህር በር አስፈላጊነት በፍጹም መሰረታዊ መሆኑን በማስረዳት እነዚህ የተለያዩ ወገኖች እንዲረዱን የማድረግ ስራ መሰራት አለበት። እንግዲህ ይህን ስራ በዋናነት ከሀገር ቤት ነው መጀመር የሚያስፈልገው። በውስጥ በሀገር ደረጃ ህዝባችን ግንዛቤ መያዝ አለበት በዚህ ጉዳይ ላይ። ይሄ ጉዳይ ብሔራዊ ጉዳይ መሆኑን፣ በዚህ ጉዳይ ላይ በፍጹም የተለየ ዓላማ ሊኖር እንደማይችል፣ ይህን ጉዳይ አጣሞ ማቅረብ የኢትዮጵያን ብሔራዊ ጥቅም መዋጋት፣ የኢትዮጵያን ብሔራዊ ጥቅም መጉዳት መሆኑን ያለ ማወላወል ግልጽ በሆነ ቋንቋ ለህብረተሰቡ የማስረዳትና ህብረተሰባችንን በዚህ ደረጃ የማንቀሳቀሱ ስራ በውስጥ ይጠበቅብናል። ይሄ በውስጥ የሚሰራ ስራ ሆኖ በውጭው ግን የተለያዩ ወገኖችን አገሮችን በዋናነት በተለይ ቀይ ባህር አካባቢ ያሉትን ሀገሮች ይመለከታል። ከዛም አልፎ በአውሮፓ በአሜሪካ ያሉትን ሌሎች ወገኖችንም በዚህ ጉዳይ ላይ ግንዛቤ እንዲኖራቸው ኢትዮጵያ ይህን በደንብ ያውቁታል፣ ይረዱታል። ከዚህ በፊትም ኢትዮጵያ ይህን ደግሞ አግባብ ባልሆነ መንገድ በውዥንብር እንዳጣች ያስታውሳሉ። ምናልባትም የኢትዮጵያን መዳከም የሚፈልጉ ወገኖች ያሉትን ያህል በዛው ልክ ደግሞ የኢትዮጵያን እድገት ሊፈልጉ የሚችሉ ቀና የሆኑ ሀገሮች ይኖራሉ። እዛ አካባቢ ስራ መሰራት አለበት። እዛ አካባቢ እንቅስቃሴ መደረግ አለበት። የዲፕሎማሲ ስራ በስፋት ነው መንቀሳቀስ የሚያስፈልገው። ከጎረቤት ጀምሮ ከኢጋድ ጀምሮ የተከበሩ አምባሳደር ዲና እዚህ ጋር ላስታውሶት፣ ባለፈው ከሶማሌላንድ ጋር በተፈጠረው አለመግባባት የአንካራው ዲክላሬሽን ካስታወሱ ቱርክ ገብታ በሁለቱ መካከል ያለውን ሁኔታ ያረገበችበት ሁኔታ ነበር። አሁንም እንደዚህ አይነት ነገር ከተለያዩ ሀገራት ኤክስፔክት እናደርጋለን ማለት ነው። በኤርትራ በኩልስ ዊሊንግነስ ይኖራል ብለው ያስባሉ? በኤርትራ በኩል ዊሊንግነስ ይኖራል ብለው ያስባሉ? ዴፊኒትሊ ምንድን ነው እንግዲህ ዲፕሎማሲ በብሔራዊ ጥቅም ነው ቋሚ እንጂ ብሔራዊ ወዳጅም ብሔራዊ ጠላትም ቋሚ ጠላትም ቋሚ ወዳጅም የለም። ይህን ጉዳይ የኤርትራ ወገኖችም የኤርትራ ሕዝብም የኤርትራ ኢሊትም የኤርትራ ገዢ መደብ ጭምር ተረድቶት የለም የኢትዮጵያ ጥቅም የኔም ጥቅም ነው፣ ኢትዮጵያ የባህር በር የግድ ያስፈልጋታል፣ ይህ የማይቀር ጉዳይ ነው ብሎ ከተገነዘበ ይህን ጉዳይ ከተቀበለ እሰየው። እዛም ይህንን መልእክት ማስተላለፍን ይጠይቃል። ይህን መልእክት በማን በኩል? በወዳጆቹ በኩል። ይህን መልእክት በአረብ ሊግ በተለይ ቀይ ባህር አካባቢ ባሉት ሀገሮች ለምሳሌ አንፎርቹኔትሊ ከዚህ ቀደም የሬድ ሲ ካውንስል የሚባለው ተቋም አለ፣ ቀይ ባህር አካባቢ የሚደረገውን እንቅስቃሴ የሚከታተል
እነዚህ አብዛኞቹ ቀይ ባህር አካባቢ ቅርበት ያላቸው ሀገሮች ናቸው እዛ አካባቢ ያሉት። ኢትዮጵያ እዚህ አካባቢ አባል እንዳትሆን በተንኮል የተከለከለችበት ሁኔታ አለ። የተንኮሉ መነሻም ከዚህ ከአባይ ወንዝ ጋር የተያዘ መሆኑ በደንብ ይታወቃል። ይሄ ቀጥሏል። ለእንዴ የሚገርም ነው እኮ የተከበሩ ዶክተር ፈቲ እዚሁ ጎረቤት ሀገር ጅቡቲ ውስጥ ከመዓት 1000 ማይልስ ርቀት መጥተው የወታደራዊ ተቋም ያቋቋሙ ሀገሮች እንዳሉ እየታወቀ ስለ እነዚህ ሀገሮች ምንም የማይሉ ወገኖች ኢትዮጵያን እዚሁ ደጅ ያለችን ሀገር እዚህ አካባቢ የባህር በር እንዳይኖራትና እዚህ አካባቢ የባህር ኃይል እንዳታንቀሳቀስ እንዳትጠናከር መፈለግ ከተንኮል ውጭ ምን ሊሆን ይችላል? ስለዚህ በተቻለ መጠን ወዳጆች እንዳሉ ጠላቶች ያሉትን ያህል ከግምት በማስገባት ወዳጆች ላይ ስራ መሰራት አለበት። እነዚህ የኢትዮጵያን ብሔራዊ ጥቅም የሚቀናቀኑ ኃይሎች ደግሞ እንዲሸነፉ በዲፕሎማሲው መስክ እንዲሸነፉ ማድረግ ነው። በህዳሴ ግድብ ላይ በጸጥታ ጥበቃ ምክር ቤት ላይ እንደተሸነፉ በሌሎችም መድረኮች እንደተሸነፉ ይሄ በዚህም በቃ በዚህ በባህር በርም ጉዳይ ሌላ ሽንፈት እንዲገጥማቸውና የባህር በርን የማሳካቱ ስራ በጥንካሬ ሊገፋበት ይገባል። ህዝባችን ከተባበረ በብሔራዊ ጥቅም ዙሪያ አንድ ከሆነ ደግሞ አንድ መሆንም አለበት። አንዳንዴ እዛ ጋ የተከበሩ ዶክተር የሚረጩ እፍታዊ የሆኑ ውዥንብሮች ሊኖሩ ይችላሉ። አፍራሽ የሆኑ ውዥንብሮች አሉ። የሌሎች መሳሪያ ተጠቃሚ የሚሆኑ ወገኖችም ደግሞ እንደ ወገን ቀርቦ ተቆርቋሪ መስለው የሚቀርቡበት ሁኔታ አለ። ይህን ማፍረስ ይጠይቃል። ይህንን መቋቋም ይጠይቃል። ይህም በምንድነው መቋቋም የሚቻለው? በአንድነት፣ በጽናት፣ በአጠቃላይ የኢትዮጵያን አጀንዳ ከፍ አድርጎ በማውለብለብና የባህር በር ጉዳይም ከኢትዮጵያ ህልውና ጋር ከኢትዮጵያ እድገት ጋር የተያዘ መሆኑን በደንብ ማስረገጥ፣ ይህን በማረጋገጥ ስራ መሰራት አለበት የሚል አስተያየት ነው ያለኝ። በዚህ ደረጃ ከተንቀሳቀስ ከሰራን ሆፕፉሊ ይህን ጉዳይ የማናሳካበት ምንም ምክንያት እንደሌለ እርግጠኛ ነኝ። እናሳካልን ብዬ አስባለሁ። የተከበሩ ዶክተር በጣም እናመሰግናለን። የተከበሩ አምባሳደር ዲና ሙፍቲ፣ ዶክተር ፈቲም ዲቴሉ እንደዚህ በደንብ ያው ኮሆስት ጠንከር ያለው ኮሆስት ነው። ኖርማሊ ዶክተር ፈቲ ናቸው ይህን ኢኒሽቲቭ ወስደው። የተከበሩ ዶክተር ፈቲ በራሳቸው የቲክታክ አካውንት ነው እኔ ገዛ የህዝብን ሰርቭ የምታደርጉ በመንግስት ውስጥ ያላችሁ ሰዎች ሌጅስሌቲቭ ብራንች ውስጥ ያላችሁ ሰዎች ያለውኝ የተከበሩ ሳዲቅ አደም ጆይን አድርገውናል። የተከበሩ ኢሳቦሩ፣ የተከበሩ ሞጋ፣ የተከበሩ ከዲጃ፣ የተከበሩ ሰሚራ፣ የተከበሩ ዶክተር ፈቲ እንዲሁም የተከበሩ ዮዳሄ አሉና አሁን ቀጥታ ወደ እነሱ ነው የሚሄደው። ከዛ በፊት ግን ከታች ያላችሁ ሰዎች ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ ነው እያየው ነው። 105,000 በላይ ላይክ አድርጋችኋል። ወደ 2,200 ሼሮች አሉ። ሼር አድርጉ፣ ሌሎች ሰዎችም መጥተው እንዲሳተፉ። በተቻላችሁ መጠን አንደበትንና ብዕርን መግዛት የትልቅነት ምልክት ነው እና ጥያቄዎቻችሁን ጨዋነት በተሞላበት መንገድ አቅርቡ። ከዛ የጎደለ ነገር ካለ ያው እንደቀደም እንደነገርኳቸው ያደርጓቸዋል። እዚህ ጋር አንድ ነገር ልጨምርልህና አቶ ዮዳሄም በኋላ ሪፍሌክት ሊያደርጉ ይችላሉ። በተለይ በናሽናል አይዲ በኩል እኛ በራችንን ከፍተን በተለይ ብዙ ሀገራት ናቸው ሆስት የምናደርጋቸው። በጥገኝነት ኢትዮጵያ በሯን ከፍታ ጎረቤት ሀገራት ወዳጅ ወንድም እህት ናቸው። በሃይማኖት በደም የተሳሰርንም ብለን ብዙ በኢስት አፍሪካ ትልቁን የስደተኞች የምንይዝ አገር ነን እና ኢትዮጵያ ይህንንም በናሽናል አይዲ በኩልም ኤርትራውያንም ቢሆኑ ናሽናል አይዲ ወስደው በስነስርዓት ህግን አክብሮ ከመኖር አንጻር ምናልባት ተቋማቸው ለነሱ የሚያደርገው እገዛ ህግና ስርዓትን አክብሮ አይዲያቸውን በትክክል ይዘው እንዲኖሩ በዛ በኩል የተደረገ ነገር ካለን በኋላ ሪፍሌክት ሊያደርጉ ይችላሉ። አቶ ዳሄም፣ አቶ ሳዲቅ እስቲ ድባቡ እንዴት ነበር? የክቡር ጠቅላይ ሚኒስትር ያነሱት መልእክት በጣም ቁልፍ የሆኑ መልእክት ነው ያነሱት። አቶ ሳዲቅ በተለይ የኤርትራ ኢትዮጵያን ሰላም ከማናጋት አንጻር ህገወጥ መሳሪያ ዝውውር፣ ህገወጥ የሰዎች ዝውውር በማድረግ እየተሳተፈች እንደሆነ ክቡር ጠቅላይ ሚኒስትሩ በተከበሩ ምክር ቤት ፊት በግልጽ ለኢትዮጵያ ህዝብ ይፋ ያደረጉት ሁኔታ ነው ያለው እና በጠረጴዛ ዙሪያ ቁጭ ብለው ለመነጋገርም ጥሪ አቅርበዋል እና ከወዳጅ ሀገራት ምንድን ነው የምንጠብቀው? አቶ ሳዲቅ
አቶ ሳዲቅ አሁን ስለሆነ የመጡት መጀመሪያ ኢንትሮዳክሽንም አላደረጉም። ደግሞ ለተከበሩ አቶ ዮዳሄም ይሄ ጥሩ መክፈቻ ነው የሚሆነው ሴግዌይ ስለሚሆን አቶ ሳዲቅ ይሰማል? ተከበሩ አቶ ሳዲቅ ይሰማል? እሺ ሰምተውታል? የተከበሩ ዶክተር ጥያቄ ሙሉ በሙሉ አልሰማሁትም። እስቲ አሳጥሮ ይድገም። እሺ አቶ ሳዲቅ ክቡር ጠቅላይ ሚኒስትሩ በጣም ቁልፍ የሆኑ መልእክቶችን አስተላልፈዋል። በባህር በር ጉዳይ ላይ ለተከበረው ምክር ቤት ፊትም ለኢትዮጵያ ሕዝብ ይፋ ያደረጉት ለዓለም ሕዝብ ይፋ ያደረጉት በጣም ወሳኝ ቁልፍ የሆኑ ብዙ ነገሮችን ክሊል ያደረጉበት ከኤርትራ ጋር ያለው ሁኔታ ምን እንደሚመስል ግልጽ ያደረጉበት ሁኔታ ነው ያለው። አንዱ ቁልፍ ያነሱት ነገር የኤርትራ መንግስት በኩል በዛ በኩል የሚደረጉ ህገወጥ መሳሪያ ዝውውር፣ ህገወጥ የሰዎች ዝውውር እንዲቆም እንደሚከታተሉ መረጃ እንዳላቸው ማስረጃ እንዳላቸው ይፋ አድርገው ገልጸዋል። አንዱ ይሄ ነው። ሌላ ለዓለም መንግስታት አሸማግሉን በጠረጴዛ ዙሪያ ቁጭ ብለን እንነጋገር ብለው የሀገራትንም ስም የጠሩበት ሁኔታ አለ እና ከዚህ በፊት እንደምናስታውሰው የሶማሊያውንም ድርድር በአንካራ ስምምነት በሀገራት አሸማጋይነት ውጥረቶች እንዲረጉ የተደረገበት ሁኔታ አለ እና ኢትዮጵያ ሁሌም በጠረጴዛ ዙሪያ ቁጭ ብሎ ለመነጋገር ዝግጁ እንደሆነች በተደጋጋሚ እያሳየች ነበር። ከዚህ በፊት የምታደርገው ነበር። አሁንም በይፋ ለዓለም መንግስታት ይህንን ሪኩዌስት አድርገዋል። ክቡር ጠቅላይ ሚኒስትር ከዚህ ከወዳጅ ወይም ከሌሎች ሀገራት ምንድን ነው የምንጠብቀው? እስቲ በዚህ ላይ አቶ ሳዲቅ ጨርሻለሁ። አመሰግናለሁ ዶክተር ፈቲ። እውነትም እንደገለጽከው ያው በምክር ቤት ውስጥ በርካታ ጉዳዮችን ናቸው ከዚህ አንጻር ጠቅላይ ሚኒስትሩ ያነሱት። መነሻ አድርገው የሚያነሱትም ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ለመስጠት ነው የገቡትና ያብራሩት። እንግዲህ የቀይ ባህር ጉዳይ ፋክተሮቹን አብራርቷል። የቀይ ባህር ፋክተር ብለን ልናወራቸው የምንችላቸው አንደኛ ፋክተር ህጋዊነት ነው። ሁለተኛ ፋክተር ታሪካዊ ዳራ ነው። ሶስተኛ ፋክተር መልክዓ ምድራዊ ነው። አራተኛ ፋክተር ኢኮኖሚያዊ ጉዳይ ነው። አራት የቀይ ባህር ፋክተሮች ብለን ልንጠራቸው የምንችላቸውን ጉዳዮች አብራርተው ይህንን ጉዳይ በተለይ ከአሰብ ራስ ገዝ ጋር በተለየ ሁኔታ ተያይዞ ይሄንን ጉዳይ አገር ሆና እንዲትወጣ ከናጠቃላይ የማይመለከተውንም ክፍል አሰብን ጨምሮ ጠቅላላውን ይዞ እንዲወጣ የተወሰነው ውሳኔ ኢፍትሐዊ መሆኑን ኢቭን ባለቤቱ የማይታወቅ መሆኑን ማን እንደወሰነ ተቋም የሌለበት መሆኑን በግልጽ የማይታወቅ ግን ውሳኔው ሞቲቬትድ የሆነው የተዛባ ትርክት ውጤት መሆኑን አብራርተው ነው አሁን አንተ ወደ አመጣኸው ጥያቄ የተሸጋገረው። በጥቅሉ ስታይ እንግዲህ ይሄ ማለት በርካታ እንድምታዎች አሉት። የዓለም አቀፍ ማህበረሰብ ሰላምን ነው የሚፈልገው፣ ሰላምን ነው የሚሰብከው። የዓለም አቀፍ ማህበረሰብ የተሻለ ግንኙነትን፣ አብሮ ማደግን፣ አብሮ መበልጸግን ነው የሚሰብከው። የዓለም ማህበረሰብ በጋራ ተባብሮ አብሮ መኖርን ነው የሚሰብከው። ስለዚህ በእነዚህ በቀይ ባህር ፋክተሮች ምክንያት ኢፍትሐዊ የሆነ ውሳኔ በኢትዮጵያ ላይ ተወስኗል። ኢፍትሐዊ በተወሰነበት ቦታ ደግሞ ፍጹም የሆነ ሰላምን መጠበቅ አይቻልም ነው ትርጉሙ የገባኝ ነው። ኢፍትሐዊነት ባለበት ኢፍትሐዊ ውሳኔ በተደረገበት ሰላም ሆኖ መኖር አስቸጋሪ ነው የሚሆነው የሚል መልእክት ነው ያስተላለፉት። ለዚህ ደግሞ ይህንን ጉዳይ ወደ ሙሉ ሰላም አብሮ በጋራ ወደ መኖር ሊያመጣ የሚችለው አንደኛውና ዋነኛው የዓለም አቀፍ ማህበረሰብ ግፊት ነው። የዓለም አቀፍ ማህበረሰብ ግፊት ደግሞ ኢትዮጵያንም
ኤርትራንም በማቀራረብ በማወያየት እንዲደራደሩ በማድረግ ይህ ጉዳይ ይፍታዊ ውሳኔ የተወሰነበትን ጉዳይ ራክቲፋይ በማድረግ እንዲቀለበስ በማድረግ የተፈጠረው ችግር እንዲፈታ በማድረግ በኩል ከፍተኛ አስተዋጽኦ ሊያደርጉ ይችላሉና የዓለም አቀፍ ማህበረሰብ አገራት፣ ድርጅቶች፣ ተቋማት አደራድረውን ይሄ ጉዳይ መፍትሄ ያገኝ ነው። ይህ በሚደረግበት ጊዜ እንግዲህ ከዚህ በኋላ ከነዚህ አካላት ምንድን ነው የሚጠበቀው? አንተ ወዳልከው ጉዳይ መምጣት ያስፈልጋል ማለት ነው። ምንድን ነው የምንጠብቀው? በቅርብ ጊዜ እንግዲህ በርካታ ሲናሪዎችን ማስቀመጥ ይቻላል። በአፍሪካ ቀንድ የህልውና ጉዳይ እየሆነ ነውና አገራት አገራት ተባብረው አብሮ መበልጸግና ማደግ ስላለባቸው ይሄ ጉዳይ መፈታት አለባቸው ብለው የሚመጡ አገራትና ተቋማት ይኖራሉ። እነዚህ ደግሞ በፖዚቲቭም በማሰብ እኛም እነዚህ አካላት መጥተው አሜሪካ ሊሆን ይችላል፣ ቻይና ሊሆን ይችላል፣ ራሽያ ሊሆኑ ይችላሉ፣ ኢጋድ ሊሆን ይችላል፣ የተባበሩት መንግስታት ሊሆኑ ይችላሉ፣ የጸጥታው ምክር ቤት ሊሆኑ ይችላሉ። እነዚህ አቀራርበውን ይህ ጉዳይ ምላሽ እንዲያገኝ ያስችላሉና እኔ ጥሩ ሜሴጅ ነው፣ ጥሩ መልእክት ነው ለዓለም አቀፉ ማህበረሰብ ጠቅላይ ሚኒስትሩ ያቀረቡት የሚል አስተያየት ነው ያለኝ። ተመልሼ እመጣለሁ። ለጊዜው እዚህ ላይ ላብቃ። እናመሰግናለን። የተከበሩ አቶ ሳድቅ፣ በምልክት ያሳየሁት ለእርሶ አይደለም፣ ታች ላሉ ሰዎች የኔን ምስል እንዲጫኑ ታፕታፕ እንዲያደርጉ ነው። ቤቱ ማስታወሻ ስለሚፈልግ ነው እንዳይረሱ እንጂ ለእርሶ አይደለም። በጣም እናመሰግናለን። የተከበሩ አቶ ዮዳሄ ከዚሁ ጋር የሆነ ኢኳል። ስለዚህ ያው በቅድሚያ በጣም አብሬያቸው በስራ ከምሰራቸው ከማከብራቸው የህዝብ ተወካዮች ጋር እዚህ ላይቭ ላይ በመግባቴ ደስተኛ ነኝ። ይሄ ስለ ናሽናል አይዲ ከማውራቴ በፊት እንዲሁ ከግል ከፐርሰናል ሪፍሌክሽን ማነስ ተሸንፎ ወጥቶ ኢህአዴግ በገባ ጊዜ 83 ከዛ ደግሞ 85 ኤርትራ ተገነጠለች ሲባል ልጅ ነኝ። ያው መጽሔቶች አለው በዛ ጊዜ ታስታውሳላችሁ። መጽሔቶች በጣም ትላልቅ ነበሩ። የሆነ መጽሔት ላይ ያለ ስዕል ማድረሰው አለ። የሆኑ ሰዎች ከኤርትራ ሳይዶ ነው ሰንሰለት አስቀምጠው ወደዛ የጎተቷት በመሀል እንትን የሆነ እና በፊት ልጅ እያለን ያው ተገነጠለች ሲባል የሚመስለን ፊዚካሊ ሁሉ ነበር የሚመስለን። ኤኒዌይስ ወደ ምን እየደረስኩ ነው? ያኔ የማስታውሰው የቤተሰቦች የኔ የግል እናቴ የሚሰማት ስሜት እዚህ ላይ ምን ያህል የልብ ስብራት እንደነበር እንደዚህ የኢትዮጵያን ብሔራዊ ጥቅም የሚሸጡ ሰዎች ገብተው አሸነፍን ብለው ይዘው ወደ ባልባ ያረጓታል የሚለው ነገር በጊዜው ለህዝብ አልተዋጠለትም። አሁንም አልተዋጠም። ምንድነው ልዩነቱ? የዛሬ 20 ዓመት የዛሬ 25 ዓመት ይህን ማንሳት ክልክል ነበር። በፍጹም የማይወራ ወሬ ነው። ይህን የሚያወራ የመንግስት ጸረ ሰላም ነው ተብሎ ይፈረጅበት ነበር። አሁን ከ30 ዓመት በኋላ ይህን ጥያቄ እንደ ህዝብ ስናነሳ እንደ መንግስት ስናነሳ እስከዛሬ አለመጠየቃችን ነው የሚገርመው። እቺን የምታክል 30 ኪሎ ሜትር ርቀት ባይኖኪላር ይዘህ እኮ ይታያል። ባህሩ ቅርብ ነው። ቀጭን መስመር ይዘው 400 ኪሎ ሜትር ርዝመት ያለው ጣሊያን በሰዓቱ መስመር አስምሮ ያው ውስጥ ገብቼ መቆጣጠር አልችልም፣ ግን ቢያንስ ዳርዳሩን ዝም ብዬ ላስምርና ሊያዘው ብሎ ያሰመረውን መስመር ይዞ ይሄ አይቀየርም አይጋገርም ተብሎ ዝም ብሎ ማስቀመጥ እኛም እንደ ሀገር እስከ ዛሬ አለመጠየቃችን የሚገርም ነገር ነበር። ስንጠይቅ ደግሞ ኤርትራ መንግስት መደንገጡ ግልጽ ነው፣ ተገቢም ነው።
ምክንያቱም በቃ እኔ ይህንን ኢትዮጵያንም አላሰራበትም እኔም አልሰራበትም። ምክንያቱም የኤርትራ ኢኮኖሚ እንኳን 3 ይሄ ሃርበር ናቹራል ሃርበር ይቅርና 1 ይበዛበታል። 3 ናቹራል ሃርበር ዝም ብሎ ክሎዝ አድርጎ ማስቀመጥ ኦብቪየስ የሆነ ምንም ለራስ ጥቅም ታስቦ ሳይሆን የኢትዮጵያን ኢኮኖሚ ኢትዮጵያን ብሔራዊ ጥቅም መጉዳት ብቻ ኦብጀክቲቭ የሆነ ነው። ይሄ እንግዲህ ይቅርታ አድርጉልኝ እኔ 60ዎቹ ይሄ የዛ ጀኔሬሽን በሰዓቱ እንግዲህ አሁንም የኤርትራን እየመራ ያለው መንግስት ያለበት ችግር ነው። ይሄ ዊን አያስቡም፣ ሉዝ ነው። በአዲሱ እርግጠኛ ነኝ አዲሱ ጀኔሬሽን ኤርትራ ውስጥ እንደዚህ ያስብም፣ ወጣቶች ኤርትራ ውስጥ እንደዚህ ያስብም። ኢትዮጵያን ወንድሞቻቸው ላይ ዘግተው የእነሱን የዕለት ተዕለት የኑሮ እንቅስቃሴ የኑሮ ውድነት የኢኮኖሚ ላይ ጉዳት እያደረሱ መቀመጥ አያስቡም፣ እንደማይችሉም ስለሚያውቁት ማለት ነው። ስለዚህ የዊን የሆነ ሶሉሽን እንደ ሀገር ነው የምናስበው፣ እንደ ብልጽግና ዊን ነው የምናስበው። ኤርትራን መጉዳት ኦርከሌን መጉዳት ወይ ግብፅን መጉዳት አይደለም የኛ ዓላማ። ኢትዮጵያን ማስጠቀም ነው፣ የራሳችንን ጥቅም ማስከበር ነው። ስለዚህ ጀስት ይህን ባክግራውንድ ለማንሳት ነው። ክቡር ጠቅላይ ሚኒስቴርም አምባሳደር ዲና አንስተውታል፣ ዶክተር ፈቲም አንስቶታል። ግብጽ ብዙ ነገር እያለች ነው። ግብጽ አሁን ይሄ ግድቡ ከተገደበ ጊዜ ጀምሮ ምን እያለች ነው? ምን አገባት ኢትዮጵያ በቀይ ባህር ጉዳይ ምን አገባት የሚል አርቲክል በቀን 3 ይወጣል በትንሹ። ምን አገባት በጣም ተጨንቀውበታል። ከኤርትራ ይልቅ ኤርትራም ተጨንቃበታለች። የኤርትራ መንግስት የግብጽ መንግስትም ተጨንቋል። በቃ እንዴት ምን ቆርጣቸው ነው እነዚህ ኢትዮጵያን ብለው ደግሞ ሬድሲ እና ምክንያቱም በእነሱ ሂሳብ በግብጽ ሂሳብ የዛሬ 30 ዓመት የተዘጋ አሳክተውታል። በቃ ኢትዮጵያን ማራቅ ነበር አለማቸው፣ ሳክቶልናል ብለው ቁጭ ብለዋል። አሁን ያው ይሄ ምንድነው የሚባለው እኩይ በሆነ እንትን የፈጠሩት ጥምረት ግብጽ ኤርትራ ምን እያሉ ኤርትራም ያው ህዝቡ ጋር አይደለም ችግሩ መንግስት ጋር ነው። እንደዛ እነዚህ ችግሮች ቀስ እያሉ የተለያየ እንግዲህ ጥይት ለመግዛት ኦብጀክቲቭ ልማት ሳይሆን ጥይት ማስተባበል የሆነ መንግስት እንግዲህ ለሀገሩ ህዝብ አይጠቅምም። ቢያንስ ኢትዮጵያን ለጊዜው ትንሽ ጊዜ ችግር እዛ ተኩስ ምናምን ሊፈጥሩብን ይችላሉ፣ ግን ለሀገራቸው የራሳቸውን ናሽናል ኢንተረስት መጠበቅ አይደለም አለማቸው። የኤርትራ መንግስት ወደ ስልጣን ሲመጣ የኢትዮጵያን ናሽናል ኢንተረስት አታክ ማድረግ ነው፣ ወይም የኢትዮጵያን በቃ ኦሪጂናል ሀሳባቸው የኢምፖርት ኤክስፖርት ሁሉ ነገር ቡናም እኛ እንሸጣለን የኢትዮጵያን ወርቅ እኛ እንሸጣለን በሚል ሀሳብ ነበር። እሷ ልሳካ ሲል በቃ ዝም ብለን ዘግተን እንቀመጥ፣ እኛም ድሃ እንሆናለን፣ እናንተንም እንጨቁናለን። እሱ በብልጽግና መንግስት የማይሆን ነገር ነው። አሁን ዙሩም በኢንተርናሽናል ሌቭል እየጠበቀ ነው። የኮንጎ የዲአርሲን ካርታ ካያችሁት የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዲአርሲ ሴንትራል አፍሪካን ሀገር ነች። መሀል አፍሪካ ላይ ያለች ሀገር ነች። እንደምንም ብላቀጭ አሁን እንዲያውም እዚህ ኮሜንት የሚጽፈው ሰው ካርታ ከፍቶ ቢያየው ጥሩ ነው። ምን ይመስላል የዲአርሲን ካርታ? ዲአርሲ ሴንትራል አፍሪካ ላይ ነው ያለችው። የዲአርሲ ሴንተር አክሰስ አግኝታለች። እኛ እዚህ 30 ኪሎ ሜትር በባይኖኪላር ይታያል። ሊትራሊ ሬድሲ ይታያል ከኢትዮጵያ ላይ ሆነ አንዳንድ ቦታ ላይ ነው። እዚህ ሆነን እስከዛሬ ያለመጠየቃችን ዝም ማለታችን ሌሎችን ይገርማል። እኔ አሁን ለውጭ ዜጎች አሳያችኋለሁ ካርታችንን። ምን ይመስላችኋል? እቺ ቀጭን ነገር እንደዚህ በረዥሙ ተዘግታ እንደዚህ አይነት አስተውላችሁ ታውቃላችሁ ወይ? እንደዚህ አይነት ነገር አይታችሁ ታውቃላችሁ? ሌላ ሀገር መሀል ሆኖ 700 ኪሎ ሜትር ርቀት ላይ ሆኖ ቀጭን እጁን አስገብቶ የባህር አክሰስ ያገኛል። እና ብዙ ሰው ይገርመዋል የውጭ ዜጋ ሳይ እንዴት እንደዚህ አይነት ቀጭን እንዴት ዝም አላችሁ? በተለይ በፈቃዳችን እንደተሰጠ ተደርጎ ስለሆነ የተሳለ ፈቃዳችን አይደለም የተሰጠው። በመሀል በነበረ በሲቪል ዋር የአማጽያን ገብተው በያዙት ስልጣን በጊዜያዊ መንግስት የተወሰደ መሬት ነው። ይሄ ኢትዮጵያ ዶክተር አብይም ጠቅሶታል። መታኮስ አንፈልግም፣ ግን ናሽናል ኢንተረስታችንን እናስጠብቃለን። የሚጠይቅ ጀነሬሽን ነው የመጣው።
ዊን በዊን የሚያስብ ነው። ኤርትራን መጉዳት አይፈልግም። ኢትዮጵያ ፕሮስፐር ካረገች ነው ኤርትራ ፕሮስፐር የምታደርገው። ኢትዮጵያ በር ተዘግቶ ደግሞ ኤርትራ ከፖቨርቲ መውጣት አትችልም። ህዝቡም እንደዚህ እንደተሰደደ ይኖራል፣ እንደ ደህየ ይኖራል። ኤርትራ ህዝብና እኛ የጋራ ጉዳት አንፈልግም፣ የጋራ ጥቅም ነው የምንፈልገው የሚለው በጣም ጥሩ ነጥብ ነው። ፓርላማ ላይ የሀገራችን ክቡር ጠቅላይ ሚኒስትር የሚያነሱት አሁንም እነ አምባሳደር ዲና እና ዶክተር ፈቲ ያነሱት ነጥብ በጣም አሪፍ ነጥብ ነው። የናሽናል አይዲን በተመለከተ ዶክተር ፈቲ ስለጠየቀኝ ናሽናል አይዲ ብዙ አሁን ኡጋንዳ እዚህ ቅርብ ኡጋንዳ ብታየው የኡጋንዳ ናሽናል አይዲ በጣም ብዙ ፕሮሰስ ታልፎ ነው የሚገኘው። ኡጋንዳ ተሰደው የሚኖሩ ኤርትራውያን ማግኘት አይችሉም። እዛ በስደት የሄዱ ኢትዮጵያውያን ካሉ ማግኘት አይችሉም። እኛ በኢንክሉሲቭ አቃፊ የሆነ ስርዓትን የዘረጋ ነው። አንድ ሰው ስደተኛ ቢሆንም ሰብአዊ መብቱ ይጠበቅለታል። የስደተኛ